አደይ ስልክ ተደውሎላት ስልኩን ታነሳለች። እናትየውም በፍቅር ልጇን አይን አይን እያየች ነው። አይ የእናቶች ልብ እንዴት ደስ ይላል! ግን ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ የበዛልኝ ይሁን። እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ የሆኑ ዛሬ ይዤላችሁት የመጣሁት ተወዳጁ ድራማ አደይ ወይም ሰራተኛ የተሰኘው በክፍል 59 ነው። አደይ እዚህ ጋር ስልክ እያወራች ነው። ድንገት ከውጭ ቆይታ ስትጫወት ቆይታ ወደ ቤት ስትመጣ እናትየዋ ስልክ ተደውሎልሻለኝ ከቅድም አንስቶ በጣም እየጠራ ነው ትላታለች። አደይም ድንግጥ ብላ ወይኔ እናቴ ጓደኛዬ ሊልዬ ናት ብላ ስልኩን ታነሳዋለች። የምታወራበት ሰዓትም ሊሊዬን ጋር በጣም እያወሩ የጓደኝነታቸው የፍቅራቸው ነገር ግልጽ ነው። እናትየዋን ደግሞ በጎን በፍቅር አይነት ታያታለች። አደይ ደስ ይላል። እናትና ልጅ በዚህ ልክ ተቀራርቦ ማየት፣ የእናትን ደስታ ማየት፣ እናትም የልጇን ደስታ ማየት፣ አይን በአይን መታየት ራሱ እጅግ በጣም ትልቅ ነገር ነው። እውነት እኛ ብዙ ነገሮች እንመኛለን፣ እናቅዳለን። ያ ሁሉ ሳይሳካ ሲቀር ደግሞ እንረሰውና ሌላ ነገር እንመኛለን። ግን ሁሉም ሲፈቅድና ሁሉም አንድ ቀን ሆኖ ሲታይ ምን ያክል የውስጥ ደስታ እንደሚገኝ በጣም ከባድ ነው። እውነት ሁላችንም ለናፈቅኖቻቸው ቤተሰቦቻችን፣ ጓደኞቻችን፣ እህቶቻችን፣ ወንድሞቻችን፣ እናት አባቶቻችን ያገናኘን። ልጅም ላላችሁ ደግሞ ከልጆቻችሁ ጋር እንደዚህ በፍቅር አይን ለመታየት ያብቃችሁ። እናትየዋ አደይ ነገ ቁም ነገር እንድትይዝላት እንድታገባ ለወግ ማድረግ እንድታበቃት እየመከረቻት ነው። ሊሊዬም አደይ ገጠር በመሄዷ በጣም ተጨንቃ ስለነበረ ምን ገጥሟት ይሆን? አባቷስ ወደ ገጠር ሄደ ምን ላይ ትሆን ብላ በጣም ተጨንቃ ስለነበር ነው። ለዛም ነው ስልክ የደወለችላት። እየረጋገመች ብደውልላትም ያው አደይ ከቤት ስላልነበረች ስልኩን አስቀምጣ ስለወጣች ስልክ አላነሳችላትም ነበርና በጣም ተጨንቃለች። በዚህ ሰዓትም ኤላና ሊሊ እኔ እኮ ሳስበው የአደይ እናት አንቺ ነው የመሰልሽኝ፣ እባክሽ ሊሊን ተንከባከቢልኝ። ምንድነው በዚህ ልክ የምትጨነቂው? እሷ ሄደችው እኮ ከእናቷ ቤት እንጂ ከማንም አይደለም ይላታልኝ። በዚህ ሰዓት እንዴት እንደዚህ ትላለህ? አደይ ከፍቷት ነው የሄደችው፣ ደስተኛ ሆና አይደለም የሄደችው። እኛን አምና ወደ ቤታችን ብትገባም የተፈጠረው ነገር አይተሃለኝ አይደለ? እሷ ማድረግ የምችለውን ነገር ሳናደርግላት ነው የሄደችው። ስለዚህ ለስልክ ደግሞ አትከልክለኝ እያለች በጣም ትበሳጭበታለች። ኤላየም ሊሊዬ እኔ እንደሱ ማለት አይደለም እኮ እና ተረጋጊ፣ ታረጅብኛለሽ፣ አትነጫነጭ ይላታል። በፍቅር አይን እነሱም የተቃቀፉና ለአደይ ስልክ ትደውላለች። አደይም ስልኩን አንስታላት በምታወራ ሰዓት እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው ወይ? ቤተሰቦቿን ትጠይቃለች። ለእኔም ሰላም በይልኝ ትላለች። ኢላይም በቃ ሰላም በይልኝ፣ ገንዘብ ካስፈለጋትም ገንዘብ እንዲላክላት ይላታል። ለሊሊዬ ማለት ነው። ሊሊዬም እሺ ስለውና ገንዘብም ከፈለግሽ እንድንልክልሽ እንዳትጨናነቂ ስትላት ምንም ችግር የለውም አመሰግናለሁ ትላታለች። አደይ እዚህ ጋር እንደምታያት ስልክ ልታወራ ወደ ደጅ ልትወጣ ነው። እናትየዋ እባክሽ ልጄ ነገሩ ሁሉ ከባድ ነው፣ ዘወር ዘወር እያልሽ ማን እንደሚያይሽ እያየሽ ርቀሽ በጣም አትሂጅ፣ ራሽን ጠብቂ ትላታለች። አደይም እሽታዋን ተቀብላ ወደ ውጭ ትወጣና ስልኳን ታናገራለች። እናትየዋም እደጅ እስክትወጣ ድረስ ቀና ብለው ካንገታቸው በፍቅር አይን ይመለከታሉ። እናትና ልጅ ግን አቤት ፍቅራቸው እንዴት አባቱ ደስ ይላለኝ። ስንቶቻችንን ለእናቶቻችን ፍቅር ያለን፣ ስንቶቻችንን የእናቶቻችን ምክር ሰምተን ያደገን፣ ስንቶቻችንን ፍቅር የሰጣናቸው፣ እነሱ ለኛ የሚያደርጉልን ዋጋ ስንቶቻችን ገብቶን ይሆን? እውነት የእናቶቻችን እድሜ ረጅም ያደርግልን። እዚህ ጋር እንደምታዩት ደግሞ ሊሊና ኤላ ወደነ ባርኮት የቤት ይሄዳሉ። በሚሄዱበት ሰዓትም ሊሊዬ ስልክ እያናገረቻት ነው። አደይ ከሆነች ለእኔም ሰላም በይልኝ ይላታለኝ። ባርኮቴም
እሺ እያለች እዚህ ጋር እንግዲህ ደስ በሚል በፈገግታ ስላገኘቻት በጣም ተደስታ ስለነበረ እያወራቻትና ወክ እያደረጉ ወደ እነ ባርኮት ይሄዳሉ። ወደ እነ ባርኮት የሚሄዱትም ዴቭን ለማጽናናት ነው። ጠብቅ፣ ተረጋጋ፣ እንዴት አባታቸው በፍቅር ክነፍ እንዳለች። አቤት ደስታ! ጓደኛ ሲደውል በዚህ ልክ ያስደስታል። ግን ራሽን ጠብቂ እሺ፣ ምንም እንዳትሆኝ፣ ምንም የሚያስፈልግሽ ነገር ካለም ተናገሪ እያለቻት ነው። እዚህ ጋ እንግዲህ ሰላም በይልኝ ይላታል። ሰላም እያለች ነው ትላለች። እሷም ወጋቸውን ቀጠል እያደረጉ ነው እንግዲህ ሚስጥር እንዳሰሙ ማለት ነው። እዚህ ጋር እንግዲህ ሊልዬ ስልኩን ትዘጋውና ደህናነቷን ትነግረዋለች። እሱም ዋው ደስ ይላል፣ ገጠር እኮ መሄድ በጣም ደስ ይላል እያለሳም በደስታ እንግዲህ ወደ እነ ባርኮቴ ቤት እግሮቻቸውን ቀስ አድርገው እያነሱ እያመራሉ። በሌላ በኩል ደግሞ ዴቭና ፍቅር በጣም ተጣልተው ፍቅር እንግዲህ ቁጭ ብላለች ብቻዋን። አደይ በመሄዷ ቤቷም ደስ ብሏተኝ በዚህ ሰዓት ነበረ ዴቭ ወደ ቤት ይገባለኝ። ቤዛ እየተባለችው ቀጭኔም ትገባለች። ድንገት ሳያስበው ደግሞ ባርኮቴ መጥቶ ፍቅርን እንቅ ያረጋታለኝ። አያችሁት? ለምንድን ነው ለማዬ ስለ ቤዛ የነገርሻት? የመጨረሻ እንደምንቆራረጥ ነግርሽ አልነበረም በሚልበት ሰዓት እኔ ምንም ያልኩት ነገር የለም እያለች በሚያናዝዝበት ሰዓት ድንገት ነበር እንግዲህ ሁለቱም እየተፋጠጡ ባለበት ሰዓት የባርኮቴ እናት ከየት መጣች ሳትባል ከጀርባ ብቅ ስላለች። በዚህ ሰዓትም ሁለታቸውም ደንግጠው ግራ በመጋባት ቀና ሲሉ የባርኮቴ እናት ናት። ባርኮቴ ትቆጣ ይሆን ወይስ ምን ይመስላችኋል እናንተ? ፍቅርም አይኗን እያዝጎረጎረች ምንም እንዳልተናገረች ትናገራለች። አይ ባርኮቴ በእህቱ እንዳይጨክንባት ከባድ ነገር ሆነ። ዝም እንዳይላት የምትሰራው ሴራ ደግሞ በጣም ያስደነግጠው ጀመረ። አቤት! እና ይህን ይመስላል። ተደናግጠው ሁለቱም አንድ ላይ በመቆም እማዬ ብላ ስትጮህ ባርኮቴ ደግሞ በድንጋጤ ቀጥ ይላል ማለት ነው። አደይ ተመልሳ ወደ ባርኮቴ ቤት ትመጣ ይሆን ወይስ ደግሞ እዛው ሌላ ቦታ ተመቻችቶላት የራሷን ስራ ትሰራ ይሆን? በክፍል 60 የምናየው ይሆናል። ውድ ተመልካቾቼ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ህይወት ይቀጥላል።